I don't think so sister ይኸውልሽ epistemologically speaking ይሄ conceptually speaking objectively measure የሚደረጉ ነገሮች አሉ subjectively ደግሞ አንቺ ያወራሽ ያለሽው ነገር አለ አሁን totally focus ያደረግሽው አንቺ subjectively ከዛ ውስጥ አንቺ ሲንተሳይዝ አድርገሽ የምታወጪው ነገር ነው እንጂ objectively measure የሚደረጉ ነገሮችን totally deny አድርገሻል ስለዚህ one sided ነው እንትንሽ ለምሳሌ ምን አለች left and right brain hemisphere አነሳችና ከዛ ኮርፐስ ካሎሰም መካከል ላይ እንዳለ ግልጽ ነው by the way anatomy ሲጠና ከባዱ ይሄውን የጠራውት ፓርት ነው በጣም ዲፕ ነው ከባድም ነው so left side analytical ነው mathematics እና related ነገሮች ነው right side ደግሞ non dominant hemisphere ነው የሚባለውና spatial እና emotional ምናምን ነገር ነው creative ነው artistic ነው right side ስለዚህ ሁለቱ አንድ ላይ ሆኖ ነው የሚሰሩት በአብዛኛው ማለት ነው እኛ ሁላችንም 90% በዚህ መልኩ ነው ያለ ነው ስለዚህ አሁን ያቀረብሽው ነገር ግልጽ ነው በህክምና አንቱን ውስጥ pretty much basic ነው ጥያቄ ግን ምንድነው ዛሬ ምን ልታረጉ ነው የመጣችው አሚን ርዕሱ ምንድነው አልገባኝም did you know the study በብሬኑን ይሄ መሐከለኛውን ያለውን ብሬኑን ከታርገውት በሲጀር ምክንያት ሰውየው በቀኝ ያየውና በግራ ያየው ነገር እንደተለያየ ሁለት ነገር ሰጥቶ do you know that ኖቤል ሽልማት ያገኘው ሳይንቲስት የሰራውን ስራ ታውቀዋለህ ቦርድ ፊት ለፊት አስቀምጠው ሰውየው ኒውሮሎጂና አናቶሚ ሲጃለው ያልኩ እሱን አላየሁት ምንድነው መሰለህ ሽልማት ያስገኘው ይሄ የብሬን አካል ማወቁ ሳይሆን ሰውየው ሲምፕል ቴክኒክ ነው የተቀመጠው ቦርድ መካከል ላይ ያስቀመጠ ይሄ መሐለኛውን ብሬን ከተካረጉት በኋላ ማለት ነውና ከዛ በሁለት ቃስ አስቀመጡ ቦርድ ፊት ለፊት አስቀመጡና ማለት ነውና ምን ታያለክ ሲሉት ተናጋሪው ፓርት which is left brain ማለት ነው ያየውን በቀኝ በኩል ያየውን ነገር ተናገረ ሃመርና ሶ ይመስለኛል ሃመር ሶ ነው ማየው አለ ግን ሁለቱንም ነው ያያያሉ ከዛ ደግሞ በቀኝ እጁ ደግሞ ወረቀትና ስክሪፕቶ ሰጡትና እስቲ ሳለው የምታየው ነገር ሲሉት ደግሞ በሌፍት ሳይድ ያለውን ነገር ሳለው ገባክ